ብዙ ጊዜ ሚዲያ ላይ መተን ስናወራ የተሳካልንን ነገር የሆነልንን ነገር ያደረግነውን ነገር የቻልነውን ነገር ነው የምንናገረውና ያልተሳካልንም ነገር ካለ እንዲሁም ደግሞ የተሸወዳችሁበት ነገር ካለ ማለት ይሆናል ብላችሁ አድርጋችሁ ያ ነገር ካልሆነ ያንንም ነገር መታችሁ መናገር አለባችሁ። ብዙ ጊዜ ዩቲዩብ ላይ ሚዲያ ላይ አንዳንድ ነገሮች ሳይ ከካሜራ ጀርባ ብዙ አሁን ለምሳሌ እንታገራፈዳችሁ አሁን ብዙ ፍቅረኛሞች ዩቲዩብ ላይ ቪዲዮ ሲሰሩ ያው ጥሩውን ደስ የሚለውን ነገር ነው አምጥተው የሚነጓችሁ። ጥፋቱን አይነጓችሁም። እና እኔ ይሄ የኔ ጥፋት ነው፣ ግን ተበልቼ ቢሆን ገንዘቤን ተበልቼ ቢሆን የሆነ ኪሳራ ውስጥ ገብቼ ቢሆን ተናድጄ ራሱ አይደለም ቪዲዮ ልሰራ ይቅርና እኔ እንጃ በጣም ነበረ ራሴን የሚያመኝ። ምክንያቱም በዚህ ዘመን ማንም ሰው አይሸወድም። ማንም ሰው ሚዲያ ላይ እያየን የሚሸወድ ያለ አይመስለኝም። ግን እኔ በህይወቴ ምን ደስ ይለኛል መሰላችሁ? የሆነ ነገር ካየው ያንን ነገር መሞከር ፈልጋለሁ። በቃ እንደዚህ አድርጌ ብሰራ እንደዚህ ባደርገው የሚለውን ነገር ለመሞከር ወደኋላ አልልም። እና እንግዲህ እኔም ጓደኛዬም ተነጋግረን ነበር ይሄን ነገር ያደረግነው። የሚገርማችሁ ነገር መጀመሪያ ቅድሚያ ክፍያ አልከፈልንም። እሱም እኔም ስናወራ እዛው ከቦታው ወይም ደግሞ ቦታው ላይ ደርሰን እዛ የተባለው ቦታ ላይ እውነት ከሆነ ትክክለኛ ሰዎች ከሆኑ ህገወጥ ካልሆነ እንገዛለን የተባባልነው። እና ወረዲ እሱ ሂዶ አየው ማለት ነው። ግን ሂዶ ሲያይ የተባለው ሌላ የሆነው ሌላ። ደግነቱ ብር አልከፈልንም። እኔ ሲጀመር ብሩ 470 ሺህ ብር ሲባል እኔ የሆነ ውስጤ ተጠራጥሯል። እና ወረዲ እስኪ ከሆነስ ብለን ነው ያን ነገር እንዴት በ470 ሺህ ብር መኪና ግትሩ ትችላላችሁ? በነገራችን ላይ መኪናዋ በጣም ትንሽ ናት። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ትማሩበታላችሁ ብዬ ሳላሰብኩኝ ነው። እኔ ተምሬበታለሁ። በነገራችን ላይ እኔ አሁን ላይ ማንም ሰው በዚች ምድር ላይ አሁን እናም ትማሩበታላችሁ ብዬ ሳላሰብኩኝ ይችን ቪዲዮ ሼር አድርግላችሁ ደስ ይለኛል። አይኑ አውቃለሁ በዚህ ዘመን ላይ ማንም የሚሸወድ ያለ አይመስለኝም። ከ10 2 3 ሰው ብንሸወድ ነውና እንግዲህ ዛሬ ልነግራችሁ የፈለኩት እንዳልኳችሁ በቅርቡ ነው ቤቴን ሰርቼ የጨረስኩት። እግዚአብሔር ይመስገን። ወረዲ 2 ዓመት ነው የፈጀብኝ ቤቴን ለመስራትና ከዛም ደግሞ ያው ኢትዮጵያ ስትሄዱ ምን ልስራ የሚለው ነገር ከቅንጭላታችሁ ላይ ያቃጭላልና እውነት ለመናገር እኔ የሆነ የምፈልገው ሞያ ከድሮም ጀምሮ ከእናቴ ቤት ስወጣ እንደዚህ አይነት ነገር ብሰራ ብዬ ሁሌም የማስበው ነገር፣ በተለይ ደግሞ ከኔ በላይ አባቴ በጣም በዚህ ዘርፍ ወይም ደግሞ በዚህ ስራ ብሰራ ወይም ደግሞ ብሰማራ ደስ ይለዋል እና ሁሌም ይመኛል አባቴ። እኔም እፈልገዋለሁ። ግን ያንን ቀስ ብዬ ወደፊት ኢትዮጵያ ሄጄ እየሰራው ማድረግ እችላለሁ ብዬ ያንን ወደ ኋላ አደረኩና ቲክቶክ ላይ አንድ የመኪና ማስታወቂያ ወይም የመኪና ቪዲዮ አየሁ ማለት ነው። ዙዙኪ የሚባል መኪና፣ ትንሽዬ መኪና በጣም ደስ የምትል 8 ወንበር 7 ወንበር 6 ወንበር 4 ወንበር ያላት በጣም ደስ የምትል መኪና። እነዛ መኪናዎች ከባንክ ጋር አያይዘን ቅድሚያ ክፍያ ይሄን ያህል ነው፣ ከዛም ደግሞ ግማሹን ቀስ ብላችሁ በባንክ ትከፍላላችሁ የሚል ነበር ያየሁት ማለት ነው። እና እኔና ጓደኛዬ የተነጋገርን አወራን። እዚህ ጋር ሁለታችንም ፈቅደንና ፈልገን ነውና ካየሁ በኋላ በጣም መኪናዋን ወደድኳት ማለት ነው። ማለት ዛሬ የሚታዩት መኪናዎች በጣም ያምራሉ። እኔ ሲጀመር የመኪና አፍቃሪ አይደለሁም፣ ግን በቃ መኪና ቢኖረኝ እላለሁና ማለት አሁን ባለንበት ሁኔታ ሲጀመር መኪና አልወድም። በነገራችን ላይ ግን ይሄ ሐሳብ እንደማይሳካ በነገራችን እንደማይሳካ ውስጤ ነግሮኛል። ግን ልሞክረው ለየው ብዬ ነው ነበር መጀመሪያም ሞክረው ማለት ነው። ከዛ ለሱ ለጓደኛዬ ነገርኩት ማለት ነው። ከነገርኩት በኋላ እሱም ኦኬ ብሎ በሐሳባችን ተስማማን። እሱ በነገራችን ላይ ብዙ ጊዜ ነው ጓደኛዬ ያው የወደፊቱ ባሌ
ያሁን እጮኛዬ ማለት በሐሳቤ ይስማማል በነገራችን ላይ እና አይሆንም የማይሆን ነገር ከመሰለ አይሆንም ይለኛል። እኔም እረዳዋለሁ። እኔም በቃ ያችን መኪና ካየሁ በኋላ አድራሻቸውን አስቀምጠዋል፣ ምን ብለዋል፣ ቅድሚያ ክፍያ በባንክ ጋር እናያይዛለን ምናምን ብለው ፖስት አድርገዋል። እና ዙዙኪ የሚባል መኪና ሰርች አድርጉት ቲክቶክ ላይ ይመጣላችኋል። እና የመጀመሪያ ጊዜ ቪዲዮ ስገብቼ ሳይ ኮሜንት ላይ ሌቦች፣ አጭበርባሪዎች ውሸታችሁን ነው ምናምን እያሉ ኮሜንት አንብቤ ነበረ። እና ወረዲ ከሱ ጋር ተነጋግረን ከባንክ ጋር አያይዘን በባንክ ግማሹን ከፍለን ግማሹን በባንክ አድርገን ከዛ በዛ ስራ እየሰራን ከዛ ደግሞ ወደፊት ይሄ እኔ አሁን ያልኳችሁን አባቴም የሚፈልገውን እኔም የምፈልገው መስራት ኢትዮጵያ ገብቼ መስራት የምፈልገውን ነገር ቢኖር ያው ከባንክ ጋር ስለተያያዘ ይሄ ሀሳብ እኔ ኢትዮጵያ ሲሄድ የምሰራው የምፈልገውን ያልኳችሁን ቀስ ብዬ እሰራለሁ ብዬ ስላሰብኩኝ ይሄ ያልኳችሁን እቃ ለመግዛት እኔና ጓደኛዬ ተነጋግረን በመጀመሪያ ግን እሱ ከቲክቶክ ላይ ስልክ ቁጥራቸው አድራሻቸው ስለተጣፈ ያንን ስልክ ቁጥር እሱ ደወለ። ከአንዱ 3 ቦታ 2 ቦታ ሲደውል ቃላቸው አንድ ነው። በቃ ቃላቸው አንድ የሚናገሩት ቃላት ዋጋቸው በቃ አንድ ነው እና ህጋዊ ከሆነ በባንክ ሂሳብ በባንክ ካደረጉልን ክፍያ እስከ 2 ዓመት ነው ካሉን ለምን አንሞክረውም? ማለት እኔ በቃ ማለት አንዳንድ ጊዜ መኪና ያበላል፣ ግን ሰው ካላችሁ ነው። ሰው ካላችሁ ሰረ መኪና የሚያውቅ ሰው ካለ ወረዲ መኪና ያበላል። ግን ፈጣሪ ከአደጋ ይጠብቃችሁ። ፈጣሪ ደግሞ ያዘዘው ነገር ከሆነ አዘዘው ነው ማለት። አንዳንድ ጊዜ አይ መኪና አልፈልግም ህይወት ያጠፋል፣ ይሄ ፈጣሪ ካሰበው ከላይ አይቀርም። በቃ ሁላችንም እኮ ከናታችን እኔ አሁን ከቤት ውስጥ እኔ ብቻ ነኝ ስደት የወጣሁት እንጂ እናቴ ስትወግደኝ ሙሉ ዓለም ስደት ትሄዳለች ብላ አይደለም። ሙሉ ዓለም እንዴት ተብላለም። ሁላችንም የራሳችን የተጻፈልን እጣ ፈንታ አለ። በዛ ምናለው እኔ በጣ ፈንታ ምናለውና እጣ ፈንታ ስላችሁ ማንም ሰው እግዚአብሔር የፈቀደለትን ነው የሚኖረውና ከዛ አንፃር ይሄ አደጋ ምናምን የሚለው ነገር ወደ ኋላ ተውኩኝና ፈጣሪ እሱ ያውቃል ብዬ ከሱ ጋር ተነጋግረን ቦታው እነሱ ያሉበት ቦታ ከአዲስ አበባ ወጣ ያለ ነው። በእርግጥ በጣም ይሄ ነው አላችሁ። ብቻ ቲክቶክ ላይ ሚዲያ ላይ ያየኑ ነገር እውነት እንዳልሆነ እኔ ከቀን ወደ ቀን ታዩ ከሆነ ሚዲያ ላይ ራሱ ኦንላይን ላይ ቃይታችሁ እቃ አትዘዙ። ኢትዮጵያ ሆናችሁ ስትገዙና ሰው ሲገዛላችሁ አንድ አይደለም እላለሁና ይሄም ነገር በእርግጥ አልተበላሁኝም፣ ግን እናንተ እንድታውቁት እናንተ እንዲገባችሁ እናንተ ከኔ እንድትማሩ ነው። በነገራችን ላይ ሁሉም ሰው ሚዲያ ላይ ሲመጣ ጥሩ ነው የሚናገረው እንጂ እንዲሁኝ ተሸንፌ እንዲተሸውጅ ብሎ አይናገርም። እኔ ስህተቴን ማምናለሁ፣ ጥፋቴን ማምናለሁኝ። ስህተቴ ማለት መጠየቅ የሆነ ነገር መጠየቅ መሞከር አይከፋም አይደል? የሆነ ነገር መሞከር ቅድሚያ ገንዘብ ሳትከፉ ሞክሩ፣ ጠይቁ፣ እወቁ። ከሆነ ይሆናል፣ ካልሆነ አይሆንም። እና እግዚአብሔር ምስክሬ ነው የምላችሁ። እዛው የተባለበት ቦታ ድረስ ጓደኛዬ ሄደ ማለት ነው። ሄደ። እኔ ከምንም በላይ የሚያሳዝነኝና ያናደርገኝ የእሱ ድካም። በቃ እሱ እዛ ድረስ ከወግዳይ አንስቶ እዛ ቦታ ድረስ የሄደው በጣም ነበር የተናደድኩት። የመጨረሻ ማለት በጣም ማለት ነው። እና ከዛ ሄደ። ወረዲ ግማሹን ትከፍላላችሁ፣ አሁን ግማሹን ቀስ ብላችሁ በባንክ እስከ 2 ዓመት ድረስ ነው ተብሎ በስልክ ጠይቀናችሁ እንግዲህ ያሉንን ነው። ከዛ ያሉንን ይዘን እኔ ውስጤ ግን እንደማይሳካ ነጎኛል። ለምን መሰራችሁ? ያው እኔ እዚህ ያለውበት ሀገር ብር ስልክ ጓደኛዬ ብር ላኪልኝ ካልኳት በጣም ወዲያው ነው የምትልክልኝ። እና ማለት ለምን እንደማይሳካ የገባኝ ማለት ነው። እና ብዙ ጊዜ 100 ሺህ ሊሆን ይችላል፣ 110፣ 120፣ 90 ሺህ ብር፣ 80 ሺህ ብር እንደዛ ምናምን ላኪልኝ ስላት ትልክልኛለች። ጊዜ ስጣት እሷንም ትልክልኛለች። እና ያኔ ግን ብር ፈልጋለሁ አልኳት። ለምን ብር ያልኩት ለመኪናው ግማሹን ግዴታ ከዚህ መላክ ስላለብኝ ላኪልኝ ስላት እና እግዚአብሔር ምስክር ነው የምላችሁ፣ እኔ እውነቱን ነው የምነግራችሁ። ከዛ ላኪልኝ አልኳት። ምክንያቱም ሁሌ ላኪልኝ ካልኳት ባልኳት ሳታስገባልኛለች ብሩን ማለት ነው። ያኔ ግን ይሄን ያህል ብር ላኪልኝ አልኳት ማለት ነው። ያው ላኪልኝ ስላችሁ ትልክልኛለች።
ከዛ እጄ ላይ ብር ባለሳት ከፍላታለሁ ማለት ነው ወይም ደግሞ ካለኝ በባንክ ትራንስፈር አደርግላታለሁ ሶ እንደዛ ስለሆነ ላኪልኝ እልክልሻለሁ ብዬ ስነግራት አይ የለኝም አሁን አለችኝ ማለት 1-4 ቀን 3 ቀን ታገሽኝ አሁን እጄ ላይ ምንም ብር የለም አለችኝ ማለት ነው ከዛ እንደማይሳካ ውስጥ የነገረኝ በቃ መጀመሪያ በዚህን ያህል ብር እንዴት መኪና ይገዛል ስል ጓደኛዬ ግን ምን አለኝ አይ መኪናዋ ያው ስለምታምር ነው እንጂ ያን ያህል ብዙ ኪሎ ሜትር አትሄድም ለምሳሌ አዲስ አበባ ውስጥ መገናኛ ሾራ ካሳንቺስ ምናምን ትላለች እንጂ በቃ ይሄ ባጃጅ በሏት መኪናዋ ባጃጅ ግን 4 እግር ነው ያላት ባጃጅ 3 እግር ነው ያላት ከኋላ 2 እግር ከፊት 1 እግር ሶ ያ ስለሆነ በዚህ ብር እንዴት ይገኛል የሚለው ጭንቅላት ውስጥ ገብቷል ዛ ጓደኛዬ ላኪልኝ ስላት አይ ሙሉ አሁን የለኝም ታገሺ ትንሽ ለ3 ቀን ወቀሳ አይሆንም በዚህ 2 ቀን ወይ ዛሬ ወይ ነገ ካላስገባሽልኝማ የሆነ ቀብድ የከፈኩት ብር አለ ማለት ዋጋ ቀብድ ሳይሆን የተነጋገርኩት ነገር አለ እከፍላለሁ ነገር ብዬ ተነጋገርኩት ቃል ልገዛ ብዬ ለዛ ነው እና ፕሊስ ላኪልኝ ስላት እሷም ጊዜ ይስጣት እንደዛሬ ብያት እንደነጋ አስገባችልኝ ግን ወደ እቃው ወደ መኪናዎቹ ባለቤት ሳይሆን ያስገባችልኝ ብሩን ወደ ጓደኛ አካውንት ነው የተገባው ብሩ ማለት ነው ከዛ ከገባ በኋላ ወረዲ ብሩ ሬዲ ሆኛለሁ ተዘጋጅተናል እሱ ከሄደ በኋላ ቦታው ደረሰ ምን አለኝ እኔ ደውሎ ሲያነግራቸው እዚህ ቦታ ነው ቅርንጫፋችን ፋብሪካችን የመኪናው ፋብሪካ ነው ፓፕሪካ ይሄ መኪና የሚሸጥበት መደበር ይባል አይደል ነው ብቻ እሱ እዚህ ቦታ ነው ያለን እዚህ ቦታ ና ይሉታል ማለት እኔ መጀመሪያ ግን ከመሄዱ በፊት ለምን አይልኩልህም አንተ ከምትሄድ ስለው አይ መተህ ማየት አለብህ ብለውኛል ምናምን በቃ እሱ በስልክ አናጓቸዋል ወረዲ ማለት ነው እሱ አምኗቸዋል እኔ ማመኛቸዋለሁ ግን አንድ ይሳካል ሁለት አይሳካም ሁለት ልብ ማለት ይሳካል አይሳካም ብለን ነው ቅድሚያ ግብር ምንም የከፈሉ ነገር የለም እዛ ቦታው ደረሰ ግን እሱ ከአዲስ አበባ ካለፈ በኋላ ውስጤ ተረበሸ በጣም ተጨነኩኝ በጣም ደበረኝ በጣም ከፋይ ማለት በቃ የሆነ ውስጤ ልክ አይደለም አንደኛ ልጅቷ ብሩን ዛሬ ላኪልኝ ብያት ያው እኔ እሱ እዛ ከሄደ በኋላ እንዳይጉላላ ብዬ ነው ገባሽ ግዴታ ብሩ ያስፈልጋል እና ያው የተወሰነ ብር እሱ ቢይዝም እኔም የተወሰነ ብር መላክ አለብኝና ሰው ከዛ አንፃር እዛ አዲስ አበባን ካለፈ በኋላ ቦታው መጀመሪያ ያሉኝ ቦታ እነሱ ጋር ሳግደውል ጠይቄ እሄዳለሁ ነገውኛ አቋዋለሁ ቦታውን እሄዳለሁ መጀመሪያ አይቼ ከዛ በኋላ ነው የምደውላቸው እንጂ በጭራሽ እዛ ደርሻለሁ የት ናችሁ ብዬ አልደውልላችሁ መግነጋችን ነኝ ጮኛዬ በጣም እንጃ ምን ልበላችሁ በጣም አስተዋይ መልካም ሰው የነገን የዛሬን እንጂ የነገን አላውቅምና ያገናዝባል በጣም ምርጥ ሰው ነውና እኔ ብሆን ደርሻለሁ የት ናችሁ ነውና ወሰዱ ነበር ልል የምችለው እሱ ግን ደረሰ ቦታው ላይ ሄደ ቦታው ላይ ያየው ነገርና በስልክ የተነገረው ነገር በጣም የሰማይና የምድር ርቀት ታውቃላችሁ በሰዓቱ አልተሳካም ብሎ ሲጽፍልኝ እንዴት የተናደርኩት ለምንድን ነው እሱ ለምን እዛ ድረስ ሄዶ ለምን አልተሳካም ለፍቶ እዛ ድረስ ሄዶ ብዬ ተሰማኝ ከዛ ዋናው እሱ ሰላም ይሆን ብዬ አሰብኩና ለምን አልተሳካም እንዴት ለምን መኪናውስ ወይስ ደግሞ ሰዎች ለምንድን ነው እንደዛ ማለት እንደዛ ወታቸው ነገሩ ቦታው ለምንድን ነው ያተሳካው ምክንያቱ ምንድን ነው ብዬ ስጠይቀው የመለሰልኝ ማክስ ልነግራችሁ አልችልም